እምገኘው አትላንታ ነው። አትላንታ ያላችሁ እንደምን አላችሁ? ከከተማው ወጣ ብለናል። ምን የት ነው ያለነው? ወደ ኖርዝ ሳይድ ወጣ ብለን ነው ስኔብል ላይ ነው ያለነው። ብዙዎች ስላለን ለዛ ነው ኮንቪኒየንት ለመሆን አበሻ ስቶር ከፈትንና ኤስኤንኤስ ብለን ዋናው ፓርት ማነው? ወንድም እስቲ ከዚህ ጋር ከጎን ላይ ያውጣል አትላንታ የተለመደ ነው። ለመግዛት አይደለም ለማየት መተው አይተውት ፎቶግራፍ ወስደው ይሄዳሉ። ያው ከብቱ ምንም ጥርጥር በሌለው ሁኔታ ያልተገረፈ ያላረሰ ከብት መሆኑና የሎፋት የሆነ ከብት እንደሆነ ለማሳየት ሞክረናል። የድሮ መጀመሪያ ከሳብዌይ በፊት የጀመረ ፍራንቻይዝ ነው። ወደ ኒውዮርክ እና ኒው ጀርሲ በጣም ፌመስ ነው። አሁን ይሄም ምን የመሰለ የዶሮ አይን የመሰለ ቡና ላጠጣህ ነው። ሰላም የተወደዳችሁ እንደምን ከርማችኋል? እንደምን ሰንብታችኋል? እምገኘው አትላንታ ነው። አትላንታ ያላችሁ እንደምን አላችሁ? ልንል አትላንታ ተገኝተናል። እንግዲህ አትላንታ የመጣንበት የተለያዩ ጉዳዮች አሉ። ከመጣና አኳያ ደግሞ ኢትዮጵያኖች የኛ ሱብ አሜሪካ አፈላልገን ምን እያደረጉ ነው ምን እየሰሩ የሚለውን ፕሮግራም ልናሳያችሁ እዚህ የምንገኝበት አካባቢ ትንሽ ራቅ ያለ ቦታ ነው። በእርግጥ ቦታው ራሱ እርግጠኛ ነኝ ብዬ እዚህ ቦታ ነው ብዬ መናገር ያቀተኛል። ወደ ውስጥ ገብተን የት ነው የምንገኘው እና የሚለውን ነገር እናሳያችኋለን። የመጣንበት ቦታ እንግዲህ እንደምታዩት የኛ ሰው የሌለበት ቦታ የለም። ከከተማው እንግዲህ የ40 ደቂቃ ያን ሰዓት መንገድ ጉዞ ነው። ከከተማው ከዋናው ከዳውንታውን አትላንታ ወጣ ብለን ያለነው ወደ ውስጥ ገብተን የመጣንባቸውን ሰዎች እናገኛቸዋለን። ምንድነው የሚሰሩት ምንድነው የሚያደርጉት የሚለውን የህይወት ተሞክሯቸውን እንሰማለን። ከኛ ጋር ቆያችሁ ታተርፋላችሁ። ቸቤ ሚዲያ ከአትላንታ ጆርጂያ ተከተሉኝ። እርሶ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸው ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅንጡ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ 14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ። ኤስኤስ ሀበሻ ማርኬት ይላል ከውጭ ሲታይ። ሰላም ለዚህ ቤት። ሰላም እንዴት ነህ? እንኳን ደህና መጣህ። እንኳን ደህና መጣችሁ ወደ አትላንታ። ሰላም ነው። ኤስኤንኤስ ሀበሻ ማርኬት። ኤስኤንኤስ ምንድነው? ባልጠፋ ስም ኤስኤንኤስ እንዴ? ኤስኤንኤስ ማለት የልጄን ስም ነው የሰጠሁት። ሶሊያና ሰለሞን ማለት ነው። ለዛ ነው ኤስኤንኤስ። እንኳን ደህና መጣህ። በጣም አሪፍ። እንግዲህ ቅድም ስንመጣ እንደሰማነው ትንሽ ከከተማው ወጣ ብለናል። ምን የት ነው ያለነው? እኔ ስለማላውቀው ቦታውን አሁን ያለነው ስኔብል ጆርጂያ ከአትላንታ ላይክ ወደ ኖርዝ ሳይድ ወጣ ብለን ነው ስኔብል ላይ ነው ያለነው። ብዙ አበሾች አሉ። ይገርምሃል። አሁን ወደዚህ እየመጣን ብዙዎች ስላለን ለዛ ነው ኮንቪኒየንት ለመሆን አበሻ ስቶር ከፈትንና ኤስኤንኤስ ብለን ሰየም ነው ማለት ነው። ምን ያህል ጊዜ ሆናችሁ አሁን እዚህ አካባቢ? ኦልሞስት አመት ሊሆነን ነው። አመት። ብዙ ኢትዮጵያኖች አሉ እዚህ አካባቢ? ብዙ አሉ። አሁን ስፔሻሊ ብዙ የሚመጡ ሰዎች ስላሉ እነሱን አድሬስ ለማድረግ ነው፣ ለነሱም ኮንቪኒየንት ለመሆን እና ብዙ ኢትዮጵያኖች እንግዲህ እዚህ አትላንታ ብዙ ጊዜ ተመላልሰን መተናል። የሚኖሩት ወደዛ ወደ ከተማው ምድር ክላርስተን ደሃብ ነው ምናምን ካውንቲ ዲካል ካውንቲ እዛ አካባቢ ከሱ ብዙ እንርቃለን። አዎ 30 ደቂቃ እንርቃለን። ይሄ ስኔብል ይባላል። አክቹአሊ እኛ ኮርነር ላይ ነው ያለነው። ወደ ሎጌንቪል ግሬሰን እና ስኔብል ላይ ነው ያለነው። ለሁላችን ብዙ አበሻም ወደዚህ እየመጣ ነው እና ለዛ ብለን ነው አትሊስት ለሁላችንም እኛም አክቹአሊ እኔ የምኖረው እዚህ ሰፈር ስለሆነ የሚመቸን እንጀራ ቅመም ሁሉ ነገር ኮንቪኒየንት ለማድረግ ነው እዚህ የከፈተው። ስለዚህ እዚህ አሁን እየመጡም ላሉም ቅርብ ቦታ ላይ ስለዚህ አሁን እዚህ አካባቢ ላይ ኢትዮጵያ ምግብ ቤት ወይም ሬስቶራንት ወይም ሱቅ
እናንተ ብቻ ናችሁ? እኛ ብቻ ነን ለጊዜው እኛ ብቻ ነን። እኛ አጀማመራችን ግሮሰሪ ስቶር ነው፣ ግን አሁን ካይንድ ኦፍ ግራክ ፔንጎ ፋስት ፉድ ሳንድዊችም ይኖረናል። ስጋ በየሳምንቱ አዲስ ፍሬሽ ስጋ እናመጣለን። ብዙ ነገር አለና መጣችሁ ይሁን ለማለት ነው። በጣም አሪፍ። ስለዚህ አንድ አመት አንቺ ምን ያህል ቆየሽ? ስምሽንም አልነገርሽም። አልጋነሽ ይባላለሁ። አዎ እኔ ነኝ። አንድ አመት ሆነን እኔና ባለቤቴ ነው እንትን ያልነው። አንድ አመት ሆነን። በጣም አሪፍ። እንግዲህ ዞር ዞር ብለን ደግሞ እዚህ ኤስ&ኤስ ሀበሻ ማርኬት ውስጥ በደንብ አሁን እኔ ትንሽ ስራ አለችኝ የምሰራት ከባለቤቴ ጋር ጥሩ ቆይታ ይኖርሃል። እሳችሁ ዞር ዞር እያለ ያሳዩናል። ዞር ዞር እያልክ እንግዲህ ያለን አሳየለን። እሺ አሪፍ። ታንክ ዩ። እሺ ንተዋወቅ። ሰለሞን እባላለሁ። የሶሊያና አባት የሶሊያና አባት የኤስ&ኤስ ማርኬት የአበሻ ብለን የሰየምነው በልጄ ምክንያት በሶሊያና ሰለሞን ነው እና ያው ባለቤቴም እንደነገረቻችሁ ያው ወደ 1 አመት ያህል ከከፈት ነው ማለት ነው። አዎ ግን ከዛ በፊት ወደ 2 አመት ፈጅቶብናል ይሄንን ስታብሊሽ ለማድረግ ኮንትራክተር ፐርሚት ምናምን ሁሉ ስለምናደርግ ወደ 2 አመት ፈጅቶብናል። ስራውን ከጀመረ ግን ወደ 1 አመት ሆኖ 1 አመት። እንግዲህ እሷ ባለቤት ነገረችን ብዙ ኢትዮጵያኖች ወደዚህ አካባቢ አሁን እየመጡ እንደሆነም እያሉም። አዎ የሚገርምህ ኢትዮጵያኖች ኤርትራኖች በጣም ብዙ ወደዚህ ሙቭ እያደረጉ ነው እና የኛ ካስተመሮች ደግሞ በሙሉ አበሻው ወደዚህ እየጎረፈ ነው። አሁን ርቀት ስላለው ሌላው አካባቢ ወደዚህ እየመጡ ማለት ነው እና ያንን ደግሞ ትንሽ አካባቢው ደበቅ ያለ ነው እና ብዙ በዚህ ሲመላለሱም ብዙ የማየቱ ቻንስ ትንሽ አነስ ብሎ ነበረ። ግን ብዙዎቹ አሁን የሚመጡት ደግሞ ሰው በሰው ነው እና ያውቁት እንዲህ አይነት ቦታ ተከፍቷል፣ እንደዚህ አይነት ቦታ ተከፍቷል፣ እንደዚህ አይነት ቦታ ለምን ርቃችሁ ትሄዳላችሁ እያሉ ብዙ ሰው ፑሽ እያደረጋቸው ነው እና ዋናው ደግሞ እኛ ከሁሉም አስቀድመን ካስተመሩን እንጆይ እንዲያደርገውና ደስ እንዲለው ብዙ ነገሮችን ስታብሊሽ እያደረግን ነው እና ብዙ ነገሮች እየቀያየርን ነው ማለት ነው። እንግዲህ እንዳልከው እናንተ የመጀመሪያዎቹ ብቸኛዎቹም የኢትዮጵያ ምግብ ቤትም ማርኬትም እንደመሆናችሁ መጠን ብዙ ኢትዮጵያኖች እዚህ አካባቢ ካሉ እነሱም ስራ ማቅለል ነው እዚህ መጥተው የሚጠቀሙት። በአብዛኛው ደግሞ እንግዲህ እኛ ስንባል እንግዲህ እንጀራ ከስጋ ጋር የተያዘ ነገር ነው። ስለዚህ ሁሉም ነገር ደግሞ እዚህ ቤት የተሟላ ነው ብዬ ተስፋ አደርጋለሁ። እሱን ለማድረግ በጣም እየጣረን ነው እና እሱንም የምናደርገው ደግሞ በካስተመር እንትን ነው። ካስተመር ይሄን ለምን አታደርጉም ሲለን በሚቀጥለው ጊዜ ያንን እናሟላለን። የሚገርምህ ገና ስንከፍት ስጋ አልነበረም እና በጣም ብዙ ሰው እየመጣ ስጋ የታለ ይለናል። ስጋ የታለ ይላል እና አበሻ እንደምታውቀው ደግሞ ኤርትራም ሆነ ኢትዮጵያም ሆነ ሞር አሁን ወደ ስጋው ነው የሚያደርጉት እና ያንን ለማቅረብ ዝግጁ ሆነን አሁን በሰፊው አትላንታ ውስጥ እንደዚህ አይነት ዝግጅት የለም። ለማየት እንኳን እየመጡ አይተውት ይመለሱ ደግሞ አሉ። እንደዚህ ክፍቶ ነው ታይቶ አይታወቅም። ከዚህ ጋር ቁረጥ ይላል እዚጋው ነው እና ያንን ለማድረግ የተገደድነው በካስተመሩ ግፊት ነው እና የካስተመሩን እንትን ለማሟላት በጣም እየተዘጋጀን ነው ያለ ነው። በጣም አሪፍ። እንግዲህ ይሄን ፕሮግራም የሚመለከቱ ሰዎች እንዴ አፍንጫችን ላይ አትላንታ ሄዶ እንዴ አይነት ቤት አለ እንዴ ለዛውም እንዲያየ ከዚህ ጋር ቁርጥ ከጎኑ ምናምን ከእግሩ ላይ ምናምን እንዲሉ አለው ይላሉና አሁን ይሄን ቪዲዮ ካዩ ለነሱ ምላሽና ብዙዎች ቦታ ላይ ይመጣሉ ብለን ተስፋ እናደርጋለን። ወደ ውስጥ ደግሞ ዘልቀን እንግዲህ ያለው ነገር ምንድነው የሚለውን እንመለከታለን። ክብራትና ክብራት ከአፍታ ደቂቃ በኋላ ዞር ዞር እያልን ደግሞ ያለውን ቤት እናሳያችኋለን። ከኛ ጋር ስለምትሆኑ ሁሌም እንወዳችኋለን። ያለነው አትላንታ ጆርጂያ ነው። የኛ ስብ አሜሪካ ዛሬ ከአትላንታ
ሰሌ ምንድነው መጀመሪያ የምታሳየን ነገር? የማሳየህ መጀመሪያ ከዚህ ብንጀምር ጥሩ ይመስለኛል። ሽፎኖች ከአገር ቤት እየመጡ እዚህ በአነስ ባለ ዋጋ ለመሸጥ ሬዲ ሆነዋል እና ብዙዎቹ እየመጡ ደግሞ አይተው እንደገና ለሰውም ነግረው እየመጡ የሚገዙ በዛ ብለዋል። ያው ደግሞ እንደምታየው ደግሞ ቆሎ ደግሞ በጣም የታወቀ ቆሎ ነው። በሀገራችንም ቢሆን ሀዘን ላይም ቢሆን ደስታ ላይም ሆነ ቆሎ ብዙ የታወቀ ነው። ያጫውታል፣ ብዙ ያዋራል እና እንደዚህ እንትን አለው። ያው በሀገራችን የተለመደ ቡና የተለቀመ የታጠበ ቡና ይላል። ይሄ ንጹህ ቡና ነው ያስታውቃል። እና ይሄንን መተው ራሳቸው አይተው ራሳቸው መዝነው የሚወስዱት ቡና ነው። እኛና ቡና ደግሞ የታወቀ ነገር መሰለኝ። ወደዚህ ስትመጣ ደግሞ ያው እንግዲህ እዚህ አካባቢ ብዙዎቹ ባለ ትዳሮች ናቸው። ብዙዎቹ ደግሞ ቤተሰብ ያለው ነው እና እንደሚታወቀው በፊት እንጀራ ለመጋገር በጣም ከባድ ነበር። አሁን ግን እየቀለለ መጥቶ ያው ምጣዱም እዚሁ አለ፣ ጤፉም እዚሁ አለ። ወስደው ራሳቸው ጋግረው ራሳቸው ዱቄቱ አለ ማለት ነው። የተለያዩ አይነት በነጭ በሁሉም አለ። በጥቁር የገብስም አለ። ይሄኛው ገብስ ነው። ያኛው እዛ የገብስ አለ፣ ነጭ አለ፣ ብራውን አለ። ሁሉም አይነት መርጠው እንትን ያደርጉታል ማለት ነው። ወደዚህ ስትመጣ ደግሞ ያው ለቤት የሚሆን ወደ ሌላ ግሮሰሪ ከመሄድ እዚህ መጥተው ሁሉንም ነገር ጨርሰው ይሄዳሉ ማለት ነው። ይሄንን እንግዲህ የታወቀ የተለመደ ነው። አሁን ፋሽን ሆኗል። በሰፌድ መልክ የሚመጣ እንትን ነው እና ብዙዎቹ አማርጠው ለቤት ለጊፍት ሁሉ የሚወስዱ አሉ። አሁን በተለይ ደግሞ አሁን ክርስመስ አካባቢ ስለሆነ ይሄንን ስጦታ እንትን እንዲያደርጉ እናሳያቸዋለን ማለት ነው። አለ ሌላ ቦታ ከሚሄዱ ማለት ነው። በጣም አሪፍ። በተለይ ደግሞ እናንተ የመጀመሪያው ስቶር እንደመሆናችሁ መጠን እዚህ አካባቢ የመጀመሪያ ነን። ፕላስ እንደገና ደግሞ ከኢትዮጵያ የሚመጣ እንጀራ ደግሞ አለ። ከኢትዮጵያ የሚመጣ እንጀራ ነው። ፍላይት አለ አይደል? እዚህ ፍላይት አለ። በሳምንት 3 ቀን አለ። እና ስትሬት መጥቶ ወደኛ ጋር ያከፋፍላሉ ማለት ነው። እና መጠጦች በየአይነቱ አለ። ያው በተቻለ መጠን እንግዲህ ሁሉም ነገር ሊኖራል። መጥተው እንጀራ ይገዛሉ። እንጀራው ግን ይገርማል። ይሄ እንጀራ ደግሞ እንዴት ነው ጽዳቱ? እንጀራው እንግዲህ ያ ዋን ኦፍ ዘ ቤስት የሚባል እንጀራ ነው። እምባሻም በየጊዜው እናቀርባለን። አምባሻ እንኳን ትጋግራላችሁ? እናንተ ትጋግራላችሁ? ድሮፕ ነው የሚያደርጉልን። እስካሁን እንግዲህ እንደዚህ አይነቶቹን እያሳደግን ነው። ለዚህ ነው ዋናው ፓርት ይሄ እንግዲህ ያው ማነው ወንድም እስቲ ከዚህ ጋር ከጎን ላይ ያውጣል በሌላው አካባቢ እንደዚህ አይነት የለም። እንደዚህ አይታይም። እዚህ አትላንታ የተለመደ ነው። ዲሲም ቢሆን አንድ ቦታ ነበረ። አሁን በስቷል። እንግዲህ አሁን ግን እዚህ እኛ የመጀመሪያዎቹ ነን ብዬ ነው የማምነው እና ያንን ነገርኩ። ለመግዛት አይደለም፣ ለማየት መጥተው አይተውት ፎቶግራፍ ወስደው ይሄዳሉ። ስጋ ስለዚህ አሁን የበሬ ብቻ ነው? የበግ አለ? ፍየል? አሁን እኛ ጋር ፍየል ተለምዷል። የፍየል ስጋ ተጀምሯል። እንግዲህ እሱን አሁን እንግዲህ ምንድነው እሱ ቀስ በቀስ ነው። በጣም አሪፍ። እሱን እንግዲህ ይሄን ፕሮግራም የሚከታተሉ ሰዎች በተለይ በአትላንታና በአቅራቢያ ያሉ ከተሞች እንዲሁም ደግሞ እንደኛ ሀገር ጥሏቸው ለስራም ለምን የሚመጡ ሰዎች ደግሞ ይሄን ቪዲዮ ያዩ ሰዎች ይሄን ቤት ሳይጎበኙ አያልፉምና በተለይ ሁለት ነገር ነው። የአሜሪካኖቹም ወዲህ ሳልፍ እኮ ምንድነው ሰዌይ ይመስላል ሰዌይ ነው ምናምንም እያልኩ ነበርና የነሱንም ፓርቲ ይዛቸዋል፣ የአበሻውንም ፓርቲ ይዛቸዋል። ስለዚህ አሪፍ ነው። ብዙዎች መጥተው ይጎበኛሉ ብለን እናስባለን። እንግዲህ ፈርስት ሌዲ ይምጡና ሰዌው ከሰዌይን ጀምር ለምን ሰዌይ ያስፈለገ የሚለውን ነገር
ለምን ተጀመረ ለምን የሚሰራ የሚለው ከሳችሁ ጋር እንወያያለን። ካንተ ጋር አብረን ስለነበረን እሱን እንኳን እኔም ብዙ ልረዳህ አልችልም። ካንተ ጋር እንመለሳለን። በኋላ ቡና ላይ እንገናኛለን። አብረን ስለነበር እስካሁን እናመሰግናለን። በጣም አመሰግናለሁኝ። በተለይ ያንተን ሚዲያ ለሚከታተሉ ይሄንን ዝግጅት ስላዘጋጀህልን በጣም አክብሮ ከሁሉም ከቤተሰቦቼና ከጓደኞቼ ጋር አመሰግናለሁኝ። በጣም አሪፍ። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር። ክቡራትና ክቡራት ተመልሰን መተናል። አሁን ደግሞ በኢትዮጵያን ኤንድ ስላሽ ኢታሊያን ስታይል ልናይ ነው። አልጋነሽ አቤት። ሳንዱች እንደ ሰብዌይ ነው። እንደ ሰብዌይ ነው። ኦልሞስት ሰብዌይ ነው። አድኖ ፋሚሊያር ከሆንክ ኩዊዝኒ ብለምፒ የሚባሉ አክቹአሊ ብለምፒ ሞስትሊ መጀመሪያ ከሰብዌይ በፊት የጀመረ ፍራንቻይዝ ነው። ወደ ኒውዮርክ እና ኒው ጀርሲ በጣም ፌመስ ነው። አትላንታም እንዲሁም ወደ 300 ምናምን ነበር። አሁን 130 ምናምን የሚሆኑ ቀርተዋል። እኔ ለ14 ዓመት ለ15 ዓመት ኦልሞስት ፍራንቻይዝ ኦነር ሆኜ ሰርቼበታለሁ። ግን አጋጣሚ መንገድ ላይ ያሰፉ ሲያስለቅቁን ነው አሁን ወደ ሰፈር አካባቢ ለምን ካበሻ ስቶር ጋር አንድ ላይ አድርጌ ባለማመድ በሚለው ነው እንጂ ጥሩ ልምዱ አለኝ። ረጅም ጊዜ ሰርቼበታለሁ። እና እንደ ሳብዌይ ነው። ትንሽ ከሳብዌይ ኳሊቲያቸው ኤክስፔንሲቭ ላይክ ወደድ ያለ ነው። ለዛ ምን ይለያል? የሚት ኳሊቲያቸው የተርኪያቸው ምናምናቸው በጣም ውድ ነው። እና እሱ ነው ትንሽ እንጂ በጣም ቆንጆ ፍራንቻይዝ ነው። በጣም ተወዳጅ ነው። እንዳልኩ ወደ ኒው ጀርሲ እንደ ኒውዮርክ በጣም ፌመስ ነው። እና እኔም ብዙ ሰርቼበታለሁ። አሁን ደግሞ አበሻ ማርት ሲመጡ እናት ወላጆቻቸው እንጀራ፣ ዳቦ፣ ስጋ ምናምን ሲሉ ልጆቹ ሳንዱች ከፈለጉ እሱን ለማንተን ለማለት ኢትዮጵያን ስታይል ማለት ነው። ኢትዮጵያን ስታይልም አድርጌያለሁ። አሁን አንድ ሜኑ አለኝ አክቹአሊ በሚጥሚጣና በበርበሬያችን ቴስቲ ስለሆነ በሱ ፍሌቨር የራሴን ግሪል ቺክን ሳንዱች ይዤ መጥቻለሁ። የሃውስ ሜኑ ብለን የምንጠራው እሱ በጣም ጥሩ እየተለመደልን ነው። በኢትዮጵያ ስፓይስስ አዎ። እና እኮ ኢትዮጵያን ብቻ ሳይሆኑ እዚህም አካባቢ ያሉት አሜሪካኖቹም በጣም ለመጀመሪያ ጊዜ ስቲል እስካሁን ያው እንዳልኩ አጀማመራችን ግሮሰሪ ስቶር ብለን ስለጀመር ነው ብዙ አላወቁንም እንጂ ሲያውቁን ሞር አሁን አንድ ሁለት እያወቁ እየለመዱን ነው ያለማመድን ነው። ጥሩ እንሆናለን ብለን እናስባለን ለወደፊት። እና ሁሉ ነገር እዚህ ነው የሚሰራው። ዳቦ ምናምን የሚጋገረው ዳቦ ከዚህ ፍሬሽ ተቦክቶ ምናምን ፍሬሽ ዳቦ ይመጣል። አዎ ፍሬሽ ዳቦ ከስክራች ነው የምንሰራው። እዚህ ጋር ማናሻ ፕሩፈር እንለዋለን። ማነሳሻ ነው። እዚህ ጋር ኦቨናችን ጋግራለን። ፕሩፈር እንለዋለን። ምን ነበር አማርኛ? ማነሳሻ ያው ኩፍ ይበል ሊጡ ኩፍ ማስባያ። አዎ ከዛ ደግሞ ዳቦአችንን እንጋግራለን። ስላይስ እናደርጋለን። ፍሬሽ ተርኪ ፍሬሽ ሁሉ ነገር ፍሬሽ አለን ማለት ነው። እና እንደዛ አድርገን እንሰራለን። ስለዚህ በአንድ ድንጋይ ሁለት ወፍ የኢትዮጵያውንም ስጋ የሚወዱ ስጋን ይወዳል። አሁን ለምሳሌ እዚህ እንደምታየው የጾም ለሚፈልግ ይሄ እንዳልኩ አጀማመራችን ግሮሰሪ ስቶር ስለሆነ ላይክ ብዙ ሲድን ሬስቶራንት ቁጭ የሚል ሰው እንኳን ባይኖርን ግራፔንጎ የጾም ከፈለጉ በየአይነቱ የጾም አለ። ይኸው እነ ምስር እነ ጎመን እነ ሁሉን የጾም በየአይነቱና ከጎን ደግሞ ሳንዱች ከፈለጉ ደግሞ ሳንዱቻቸውን ይዘው ይሄዳሉ ማለት ነው። ስለዚህ ማን ሳንዱች ተባለ? ኤስኤንኤስ ሳንዱች ስፔሻል በጣም አሪፍ ነው። ስለዚህ አሁን ከስክራች ነው የተሰራው። ቤቱ አዲስ ነው፣ ሁሉ ነው አዲስ ነው፣ ሁሉ ነገር አክቹአሊ ይሄ የድሮ ስራ የድሮ እቃዎችን ይዤ ነው የመጣው እንዳልኩ ለረጅም ጊዜ ስለሰራሁበት። ቤቱ ግን አዲስ ነው፣ እያለማመድን ነው፣ አዲስ ከስተመሮችን ክሬት እያደረግን ነው። ጥሩ ይሆናል ብዬ አስባለሁ ለወደፊት። አሪፍ ነው። አዲስ ቢዝነስ ደግሞ ያው እንግዲህ የመጀመሪያው 2-3 አመት ቢዝነስ አዲስ ሲጀመር እንደዛ ነው። ስትራግል አለው እሱ እንግዲህ ደግሞ ግን እግዚአብሔር ይመስገን እንዳውም ከጠበቅነው በላይ ጥሩ ከስተመሮችን እያፈራን ነው።
በጣም አሪፍ ማመስገን ነው። አይሽ በማመስገን ውስጥ ነው ብዙ ነገር የሚገኘውና አሁን ይሄን ቪዲዮ የሚመለከቱ ሰዎችም መጥተው እንግዲህ ሁለቱንም ነገር ያጣጥማሉ ብለን ተስፋ እናደርጋለን። በጣም አሪፍ የሚሰራው ነገር እዚህ ጋር ያለውን ነገር እና ደግሞ አልጋነሽ ማናት መቼ መጣች ምንድነው ያጋጠማት ያለፈችበት መንገድ ደግሞ የኛ ሱብ አሜሪካ ፕሮግራም ስንሰራ እዚህ ጋር መጥተው ምግብ ቤቱን ብቻ ማስተዋወቅ ሳይሆን ከአንቺስ ካለፍሽበት ነገር ሌሎች ኢትዮጵያኖች ምን ይማራሉ? አሁን እየመጡ ያሉ እየኖሩም ያሉ እየታገሉም ኑሮ ውስጥ ከብዷቸው ያሉ ሰዎች ከአንቺስ ምን ይማራሉ? አንዳንዴ ብዙ ጊዜ ሰዎች እንግዲህ ሬስቶራንት ወይ የሆነ ቢዝነስ አለ ሲባሉ ሁሉ ብዙዎች ስኬት ያላቸው ይመስላችሁና በውስጡ ያለውን ስትራግል ብዙ ሰው አያውቀውምና ከዛም ከመግባታቸው በፊት ያለው ነገር ምንድነው የሚለው ከአንቺ ልምድ በትክክል አኳያ ደግሞ ቁጭ ብለን የቡና ወሬ ላይ እናወራለን ማለት ነው። አይመስልሽም? እሺ የተወራችሁ አሁን የምንገኘው ኤስ&ኤስ ሶሊያና ሰለሞን አበሻ ማርኬት ነው የምንገኘው። አሁን ደግሞ እንግዲህ የተወሰኑት ነገር አሳይተናችኋል። አሁን ደግሞ ስጋ ቤት መተናል። ስጋ ቤት እንግዲህ ሲባል ደግሞ ስጋ መቼም ባለሙያ ስጋ ቆራጭ አዋቂ ያስፈልጋል። ስጋ ዝም ብሎ አይመጣም አይደል? እንተዋወቅ። አማረ እባላለሁ። ምን ያህል ጊዜ ሆነ እዚህ ሀገር? ኦልሞስት 28 ዓመት አካባቢ። እዚሁ አትላንታ ብቻ ነው ያለሁት። እየተመላለስኩ ኢትዮጵያ ሄዳለሁ መለሳለሁ። ነዋሪነቴ ግን መሰረት ያደረኩት እዚሁ አትላንታ ነው። አዲስ አበባ የት? አዲስ አበባ መርካቶ ነበረ። መርካቶ ብዙ አይዲያ አለኝ ስለ ስጋ። መርካቶ አካባቢ ያላችሁ ልታውቁኝ እንችላላችሁ። እዚህም ከመጣው በኋላ ደግሞ ስመገብ የሽንኩርት ቢላ ብቻ ነበረኝ ቤቴ። ሳየው ደግሞ የአትላንታ ስጋ የሚያጓጓ ስለሆነ የስጋ ቢላ ገዝቼ ተከትሎ የመጣ ማለት ነው እንደገና አሜሪካን ሀገር አትላንታ። ስለዚህ አሁን እኔም ወደ ስጋው አዘንብዬ ኤስ&ኤስ ኢንተርናሽናል ውስጥ የስጋ አቅርቦቴና የሬስቶራንት አቅርቦቴን ተያይዤዋለሁኝ። ያም ደግሞ ፍሪጁን ቀደም ብላችሁ አይታችሁታል፣ ሰለሞን አሳይቷቸዋል። አንዳንዱ መጥቶ ስጋውን አይቶ ቱ ከማለት ወደ ኋላ አላለም። ምክንያቱም ፊት ለፊት እንደ ኢትዮጵያ እየታየ ከዚህ ቁረጥልኝ እያለ የምናስተናግድበት ቦታ ስለሆነ በጣም ደስተኛ ነኝ። ቤቱም ደስ የሚል ነው፣ ቀለል ያለ ነው። በዛ ምክንያት ይሄንን እያየ ወደ ኋላ የሚል የለም። ብዙ የሀበሻ ኮሚኒቲ እዚህ አካባቢ አለ። እነዛ ሁሉ ስራችን እያላመዱልን በቆንጆ ሁኔታ ነው ያለ ነው። እዛ አገር ቤት 7ኛ አካባቢ ያለ የስጋ ከመብላት ውጪ የስጋ የመነገር ምናምን ልምድ ነበር ወይስ? ልምዱ የለኝም። ጓደኞቼ ስጋ ነጋዴዎች ናቸው። ከነሱ ጋር ብዙ አሳልፍ ነበር። እና እንዴት አሰብከው? እንዴት ገባ? ከዚህ በፊት ምን ያህል ጊዜ ሆነ ስጋ ስሰራ? ስጋ ስሰራ አሁን እዚህ ቤት ከጀመርኩኝ ገና እንግዲህ 3 4 5 ወር አካባቢ ነው። ከዛ በፊት ግን አላማው አለኝ፣ ሀሳቡ አለኝ። የተለያየ አካባቢ ስጋ ቤት ለመክፈት አስቤ ፈለኩም። አንዳንዱ ካቅም በላይ ይሆናል። አንዳንዱም ደግሞ የኢትዮጵያን ኮሚኒቲ የሌለበት አካባቢ ባዶ ቦታ ቢገኝ እዛ ለመክፈት ምናልባት ችግር ሊፈጠር ይችላል። ገንዘብ ማባከን ነው። ይሄን ቦታ በጣም ብዙ የኢትዮጵያ ኮሚኒቲ አለ። ይሄ ቦታ እየለመደ ከመጣ በዚህ ላይ ደግሞ የስጋ ፍላጎቱ በከፍተኛ ሁኔታ እየጨመረ ስለመጣ ያንን ለማስተናገድ ገብቼበታለሁ። ጥብስ አለን፣ ክትፎ አለን፣ ጎመን በስጋ አለ። ጥሬ ስጋ ደግሞ የተለያየ ብልት የተለያየ ጣዕም አለው። ሰው የፈለገውን በመረጠው አይነት ሁኔታ ከዚህ ቁረጥልኝ እያለ እያስተናገደ ሰውን በደስታ እያየውና እየተደሰተ እየሄደ ነው ያለው። እንግዲህ ባይኔ ገባ ይባላል ደግሞ። አዎ ቱቱቱም ያለው አለ ስጋውን አይቶ እና እንኳን መጣችሁልን፣ እንኳን ደህና መጣችሁልን። እዚህ አካባቢ ርቀን እየሄድን ነበር። አሁን የምርቄ ሄጄ ነበር ስጋ የምገዛው። የኔን የስጋ ፍላጎትም እዚሁ እየተወጣሁ ነው። እወዳለሁኝ ስጋ፣ የስጋ ፍላጎቴንም እዚሁ እየተወጣሁ ነው። መብራቱ ላይም በጣም አንዲት ልጅ ምን አለችኝ፣ እኔ ሮብና አርብ ካልሆነ በስተቀር ሌላ ጊዜ ሁሌ ስጋ ነው የምመገበው። ሮብና አርብ ባይኖር ኖሮማ ትሞት ነበር አለችኝ። ሁልጊዜ እወዳለሁ፣ ሁልጊዜ የምመገበው ስጋ ነው። የስጋ ማለት ሁሌ ጥሬ ስጋ ላይሆን ይችላል። በጎመን በፓስታ ሱጎ
እንደገና ደግሞ በተለያዩ ነገሮች ተደባልቀው መመገብ እወዳለሁ፣ ደስ ይለኛል። እና ባይሸጥም ራሱ የሚጣል የለውም እያልክ ነው? የሚጣል የለውም። የኔን ፍጆታም እዚሁ እየተወጣሁት ነው። በየጊዜው ቅርጫ እያደረግን እንመገባለን። ከዛ ውጭ እንደገና በየጊዜው እየሄዱ መግዛቱ አሁን ያቀርቶ እኔም ከሰው ጋር ከማህበረሰቡ ጋር አብሬ እየተካፈልኩኝ እየተመገብኩ ነው። በጣም ደስ ይላል። ደስ ይላል የስጋ ስራ። እንግዲህ 5-6 ወር ሆኖኛል እና በዚህ በስጋ ላይ ምንድን ነው ቻሌንጁ? በመጀመሪያ ደረጃ ስጋ ስራ ሁልጊዜ ውጤት መጠበቁ አስቸጋሪ ሊሆን ይችላል። አንዳንድ ጊዜ ካልተሸጠ 2-3 ቀን ከሆነው ዌስት ነው የሚሆነው። አንዳንዱን ለጎመን በስጋ ለጥብሳ ጥብስ እንጠቀምበታለን። ብዙ ከቆየ ዌስት ሊሆን ይችላል። አንዳንድ ጊዜ ከሰው ፍላጎት ብዙ ጊዜ አልተለመደም። እዚህ አትላንታ ውስጥ ሰኞ፣ ማክሰኞ፣ ሮብ ሁሉ ጋር ስጋ የለም የሚል አመለካከት አለው። ስለዚህ ውጣ ውረድ ቢኖረውም በተቻለ ውጤታማ ለመሆን ጥረት እየተደረገ ነው። ውጣ ውረድ አለው። ስጋ ይበላሻል፣ ያድራል። 2፣ 3፣ 4፣ 5 ቀን ሲሆን ክብደት ይቀንሳል። ሰው ደግሞ ከዚህ ምረጡልኝ ስለሚል የሰውን ፍላጎት ለማሟላትም በእርግጥም ማድረግ የሚገባንን ጮማውን ወይም ደግሞ ሞራ ፓርቱን እንትን እያልን እያሳየናቸው የትኛው ይሻላል፣ ከየትኛው ልቁረጥልህ፣ የትኛው የማትፈልገው ከመካከል ካለ እንቀንስላለን እያል በዛ ሁኔታ ቤቱን እያላመድን ነው። ስጋ ሊመገብ የመጣ የተለያዩ ሸቀጣሸቀጦችን እያነሳ ሸቀጣሸቀጥ ሊገዛው የመጣው እንጀራ እያነሳ እንጀራ የሚያነሳው ስጋ እያነሳ እየተደጋገፍን በቆንጆ ሁኔታ ስራውን እያካሄድን ነው ላለኝ። በጣም አሪፍ። ከዚህ ቤት ከአቅራቦት ውጪ ደግሞ እንደዚህ አሁን ስጋ የምታቀርብ ከሆነ አንድ ጊዜ ላይ አሁን የተለያየ ፕሮግራም ሲኖራቸው ሰርግ ሊሆን ይችላል፣ ክርስትና ሊሆን ይችላል፣ ኤኒ ዝግጅት ሲኖራቸው ስጋ የማዘዝና ቦታው ላይ ሄዶ የማስቆረጥ አይነት ነገር ሰዎች ቢፈልጉ እዚህ ቤት ይሄ ጥያቄ ምላሽ ያገኛል? በትዕዛዝ እናቀርባለን። ያንን አምተን ዝም ብለን አናስቀምጠውም። ከቤታችን ከሚችለው ካፓሲቲ በላይ ሰዎች በትዕዛዝ እግር ይቅረብልን፣ ሽንት ይቅረብልን ሲሉ የሚፈልጉትን ነገር ቀደም ብለው ይጠይቁናል፣ እናዘጋጅላቸዋል። በግም ፍየልም በትዕዛዝ እናዘጋጃለን። በጣም ብዙ ስላለመደ በግና ፍየል ሙሉ ዝም ብለን ብናስቀምጥ ሊያድር ሊከርምብን ስለሚችል ያ ደግሞ ገንዘብ ማባከል ሊሆን ይችላል። ስለዚህ በትዕዛዝ ሁሉም ነገር እናደርጋለን። እግር የሚፈልግ ሽንጥ የሚፈልግ በግ የሚፈልግ በትዕዛዝ እያደረግን እየሰራን ያለነው እሱ ነው። በጣም አሪፍ። ስለዚህ ለማንኛውም አይነት ዝግጅት ቤት እዚህ መምጣት ባትፈልጉ ስጋ ኦርደር ማድረግ ብትፈልጉ ሰርግ ቢኖርባችሁ ክርስትና ቢኖርባችሁ አቶ አማረ ጋር ምላሽ ታገኛላችሁ ማለት ነው። በተጨማሪም ሌላ ከስጋው ጋር የተያዘ የምናገረው ነገር ምንድን ነው? ሰው ከፈለገ ጉበት፣ ኩላሊት፣ ልብ፣ ምላስ ሰንበር የፈለገውን እዚሁ በቅርብ ማግኘት እንደሚችል ሌላ ጎን ለጎን ከማንም አላመጣም። ራሴ በራሴ እየሰራሁኝ ኬተሪንግ ማድረግ ጀምሬ ነበር። ጠጅ አቅርቦታለኝ በማርና በጌሾ ብቻ የተሰራ ሌላ ነገር ሳይደባለቅበት ተወዳዳሪ የሌለው ጠጅ ስላለን መታችሁ እዚሁ ስጋችሁን በልታችሁ ጠጁን ወደ ቤት ስትፈልጉም እዚሁ መጣት እንደምትችሉ አሳውቃቸዋለን። ጠጅ አለ፣ ጠላ አለን፣ ሌላም። በጣም አሪፍ። ይሄው እንደምትመለከቱት ጠጅ ብርሌ ነገር በምሳሌ ይባላልና ቀው ምናምን ይደረጋል። እዚህ ጋር እንግዲህ ስጋ ቦታ ላይ ነበረን ቆይታ ይሄንን ይመስላል። ከዚህ በተረፈ ደግሞ ሲቀርብ ሰዎች መጥቶ እዚህ ቤት ቢመገቡ አቀራረቡ ምን ይመስላል? አንዳንዴ እንግዲህ በአይኔ የገባ ይበል ፕሬዘንቴሽን የሚባለው ነገር አለና እሱ ደግሞ ምን ይመስላል የሚለውን ተመልሰን እናሳያችኋለን። አብራችሁ ስለምትሆኑ እናመሰግናችኋለን። በድጋሚ ለማስታወስ ያለ የምንገኘው አትላንታ ጆርጂያ ነው። ኤስ&ኤስ ወይም ደግሞ ሶሊያና ሰለሞን ሀበሻ ማርኬት ውስጥ ነው የምንገኘው። ካፍታ ላይ ቋል እንመልሳለን። አብራችሁን ተወዳጆች ኤስ&ኤስ ሀበሻ ማርኬት ነው የምንገኘው። መግቢያው ላይ ቅድም እንደነገርናችሁ አሁን ደግሞ እንግዲህ እዚህ ቤት ቢመጣ ምንድን ነው የሚበላው፣ ምን አይነት ምግቦች ይዘጋጃሉ፣ እንዴት ነው የሚለውን ነገር ደግሞ አይተን አጣጥመን እንግዲህ ባይን የገባ እንደሚባለው ፕሬዘንቴሽኑ ምን ይባላል፣ እንዲሁም ደግሞ እዚህ መጥቶ ደግሞ ለማይወዱ ሰዎች ትጎስ እንዴት ነው ይዘው የሚሄዱት የሚለውን አቀራረቡን ልናይ ነው። ቀምሰን ደግሞ አጣጥመን እውነት ቅድም አማረ እንደነገረን
ሳር የበላ ስጋ ነው ወይ የሚለውን ነገር ምላሽ እናገኛለን ማለት ነው። ምን ይመስላል? በትክክል ነው። ያው ቅድም እንደተገለጸው ቆንጆ ምግብ እንደምናዘጋጅ ለመግለጽ ሞክሬያለሁ። ያው ከብቱ ምንም ጥርጥር በሌለው ሁኔታ ያልተገረፈ ያላረሰ ከብት መሆኑና የሎ ፋት የሆነ ከብት እንደሆነ ለማሳየት ሞክረናል። ምግቡን በሚመለከት ጥሬ ስጋ አለ፣ ክትፎ አለ፣ ጎመን በስጋ አለ፣ ጥብስ አለ። ጥብስ ደግሞ በተለያየ እንትን ገባ ወጣ እናደርጋለን። ሸክላ ጥብስ አለ። እነዚህ ነገሮች ሁሉ በሀበሻ ኢንተርናሽናል ማርኬት ውስጥ አሉ። መቶ ሰው እንዲዝናናና እንዲመገብ አሁንም በአክብሮት እንጠይቃለን። እናንተም መታችሁ ይህን ሁኔታ ልታስተዋውቁልን በመጋበዛችሁ በጣም ደስተኛ ነን። እናመሰግናለን። አቀራረቡንም ይኸው እያቀረበች ልታዩ ትችላላችሁ። አልደርሳለኝ እኮ ያላረሰ አልክ። ያረሰ በሬ አለ እንደዚህ ያላረሰ በሬ፣ ያልተገረፈ በሬ ወይ ሳሎን ውስጥ ያደገ በሬ ማለት ይቻላል። አሁን ምግብ አቅርቦ እያስተናገድን ነው በዚህ ሬስቶራንት። በጣም አሪፍ። ይሄኛው ገባ ወጣ ነው የተባረከው ብለን እንግዲህ ቀምሰን ደግሞ ክትፎኔ በጣም አሪፍ። ይሄኛው ክትፎ ራሱ መልኩ ደስ ይላል። አዎ እውነተኛ ስጋ ነው። በእርግጥም ያምራል። አሜን። በስመ አብ። እውነትም ይሄ ያላረሰ ነው። ያላረሰ ያልተገረፈ በሬ ነው። ያረሰ እኮ ለመታኘክም ትንሽ ጠንከር ይላል። በስመ አብ ወልድ ቅዱስ አዳም ለክ የተባረከ ይሁን። እጃችንን ታጥበናል። አዋዜ ቆንጆ ነው። ገባታ ቀላል ስጋ ነው፣ ይታኘካል። አዎ በትክክለኛው ሚጥሚጣውም ከሀገር ቤት የመጣ ነው። አዋዜ የምንሰራው በዛ ነው። በቆንጆ ሁኔታ እናስተናግዳለን ከስተመሮቻችንን። አመጋገቡ ቆንጆ ነው። አንዳንድ ጊዜ ጥሬ ስጋን የሚያጣፍጠው አዋዜ እንደሆነ ልንገነዘብ ይገባል። ጥሩ አዋዜ ከሆነ ስጋውን ያጣፍጠዋል። በዛ አይነት ብትጠቀሙበት ቦታ ላይ የበለጠ ውጤታማ ይሆናል። እንደገና ደግሞ ጎን ለጎን አትክልት፣ ሽሮ ወጥ፣ ምስር ወጥ፣ ሌላም የጾም ምግቦችም ጎን ለጎን ስላሉ መታቸው በቤቱ ላይ ተደሰቱ እንላለን። ይሄን ካዩ ይደስታሉ። ያዝ እስቲ። በእርግጥም ስጋው ያማረ ነው፣ የተማረ ስጋ ነው ማለት ይቻላል። እንደ ባለቤቱ ነው እንደ ስሙ። አሁን በትክክል ምንም ጥርጥር የለውም። ጥሬ ስጋ በአትላንታ ትንሿ ማነው ከተማዋ ስሟ? ስኔልቪል S&S ማርኬት S&S መቁረጥ የማይችለው ስጋ ያበላሻል እኮ። አቆራረጥም ወሳኝ ነው፣ አቀራረብም ወሳኝ ነው። በዚህ ላይ ልምድ ያላቸው ሰዎች ነው ቤታችን ውስጥ ያሉት። በቆንጆ ሁኔታ ቆርጠው አስተካክለው ያቀርባሉ፣ እናቀርባለን። ሮብና ዓርብ ካልሆነ ስጋ ሳልበላ አልውልም አልክ ቅድም። ሮብና ዓርብ ካልሆነ በስተቀር ሁልጊዜ እመገባለሁ። ምንም አያደርግም ስጋ። አንዳንድ ጊዜ ሽሮ ለመኔ ያሰኛል። ስለዚህ ተመገቡልን እንላለን። ቆንጆ ስጋ ነው። አገኘዋት በጣም አሪፍ። በአይን ያስታውቃል። እንግዲህ ቆንጆ ስጋ አይታችሁ መፍረድ ነው። ባትቀምሱትም በርቀቱ ያላቸው አሁን እንዳይመጡ ግን እዚህ ላይ እንዳቀረብከው አምጣ ነው የሚሉ ምንም ጥርጥር የለው። እናቀርባለን። በጣም አሪፍ። አቶ አመረ እንግዲህ S&S ማርኬት ከመጣችሁ የምታዩዋቸው ምግቦች ትመለከታላችሁ፣ ትበላላችሁ፣ ይዛችሁ መሄድ ትችላላችሁ፣ አስቆርጣችሁ ይዛችሁ መሄድ ትችላላችሁ።
በጣም አይነት ብዙ ምግቦች ነው ያሉት። እንግዲህ እኛ በአይነቱ አነስ ያሉትን እዚህ ጋር መመገብ የምንችለውን ያለው የተዘጋጀው። እንግዲህ ቪዲዮ መጨረሻ ላይ ስልክ ቁጥራቸውን እናስቀምጣለን፣ የቤታቸውን አድራሻ እናስቀምጣለን። እየመጣችሁ በአትላንታና አካባቢ ያላችሁ እዚህ ቦታ እየመጣችሁ እንግዲህ ይሄን ምግብ እንደምትዝናኑበት እንደምትደሰቱበት በጣም እርግጠኛ ነን የምነግራችሁ። ከአፍታ ቆያ በኋላ የመጨረሻ ፕሮግራማችን እንደሚሆን እንግዲህ የቡና ሴሬሞኒ እዚህ ቢመጣ ኤስ&ስ ማርኬት ቡና እንደሚጠጣው ብለን ቡና ደግሞ ሲነሳ ያው አብረን እኛ ነገር አለ አይደል ብዙዎች እያነሳን እንጫወታለን። ከአፍታ ደቂቃ በኋላ እንመለሳለን። ታላቅ የምስራች በሰሜን አሜሪካና በአካባቢው ለምትገኙ የዲኤምቪ ፎርደሴ መስራች አባላቶችና ደጋፊ ቤተሰቦች እንኳን ለአምስተኛው ዙር ልዩ የገቢ ማሰባሰቢያ ፕሮግራም በሰላም አደረሳችሁ። ዲኤምቪ ፎርደሴ በተጠናቀቀው በጀት ዓመት የቲም ተማሪዎችን በማስተማር አረጋውያኖችን በመጦር ካንሰር ህሙማንን በመንከባከብ የኦቲዝም ልዩ ፍላጎት ሕፃናትን በመደገፍ 204 ዝቅተኛ ነዋሪዎችን የቋሚ ድጋፍ ተጠቃሚ እንዲሆኑ አድርጓል። ድርጅቱ በሁሉም ስቴቶች በስፋት ለሽያጭ ያቀረበው ይህንን አምስተኛ ዙር ልዩ የገቢ ማሰባሰቢያ ትኬት በ50 ብር በመግዛት ቅዳሜ ጃንዋሪ 31 2026 በ9501 ኦልድ በርክ ሌክ ሮድ በርክ ቨርጂኒያ 22015 ድርጅታችን በልዩ ድምቀት ባዘጋጀው ልዩ የእራትና የምስጋና ፕሮግራም በክብር እንግድነት እንድትገኙ ሁላችሁም በታላቅ አክብሮት ተጋብዛችሁ። ዲኤምቪ ፎርደሴ የበጎ አድራጎት ድርጅት። ተወዳጆች እንግዲህ እንደምትመለከቱት የኤስ&ስ ምግብ በላን። በጣም የሚገርም ምግብ ነው። እንግዲህ በጣም አጣጥመን በአትላንታ ጆርጂያ እንግዲህ ይሄን የመሰለ ቁርጥ ስጋ በተለይም ደግሞ እዚህ አካባቢ ላላችሁ ብቸኛው የኢትዮጵያ ሬስቶራንት ነው። የመጣችሁ ልክ እኛ ጋር ያያችሁትን የመጣችሁ የምታገኙበት ቤት ነው። አሁን ደግሞ ቀሪ ጨዋታችን የቡና እንግዲህ ቡና እኛና ደግሞ ቡና ያው እንዴት እንደተያዘ ታውቃላችሁ። ቡና ደግሞ ሲነሳ የወደ ወዳችን የምንጨዋወትበት ሰዎች ዝምድና መተው ሊጠይቁ መተው ቁጭ ብለው የወደዳቸውን የሚያወሩበት ሚስጥራቸውን የሚነጋገሩበት ሰዓት ላይ እንደደረስነውና እኛም አሁን ካልጋነሽ ጋር ማናት ምንድናት የኛ ሰው አሜሪካ የሚለውን ነገር አሁን ልናሰማችሁ ነው። አብራችሁ ሆናችሁ ሙሉ ተመልክታላችሁ። ቡና እንዴት ነው? ቡና በጣም አሪፍ ነው። ይሄው አሁን ይሄም ምን የመሰለ የዶሮ አይን የመሰለ ቡና ላጠጣህ ነው። እስቲ ወደ ኋላ መለስ አድርግልኝና እንግዲህ አልጋነሽ የተወለደች የታደገች የሚለው ወደ ኋላ መለስ ብለ ምክንያቱም የኛ ሰው አሜሪካ ፕሮግራም ነው። የኛ ሰው እዚህ ሀገር በብዙ አይነት መልኩ ይመጣል። በባህር ይመጣል፣ በአውሮፕላን ይመጣል፣ በጋብቻ ይመጣል፣ በዲቪ ይመጣል፣ በብዙ አይነት እና ከዛ በኋላ መጥቶ እዚህ ምን ያለፈ ምንድነው ያለፈው ቻሌንጁ ምንድነው እንዴት ስኬት ላይ ሰክሰስፉል ላይ ደረሰ፣ ከዛ ውጭ ደግሞ ያሉት መንገዶች ላይ ያሉት ውጣ ውረዶች ምንድናቸው የሚለውን ሌሎች አዲስ ለሚመጡ እዚህም ላሉ ስትራግሉ ስላሉ ሰዎች የምናስተምርበት ፕሮግራም ነውና ወደ ኋላ መለስ ብለን ትንሽ አስታውሽን እስቲ ወደ ኋላ ልመለስና ካወላለድ ኤርትራ ነው የተወለድኩት። አስመራ ነው የተወለድኩት። ግን የ5 ዓመት አካባቢ እድሜ እንደሆነኝ ቤተሰብ በሙሉ ጎንደር መጣ። ጎንደር አደግን። እንደ ኤሌመንተሪ ጨርሼ ሃይ ስኩል ላይክ 10ኛ ክፍል ላይ የተግባር እድል አጋጥሞኝ ወደ አዲስ አበባ መጣሁ ማለት ነው። ያኔ ድሮ ከ10 ነበር ከ10 ነበር ያው ሙያ ትምህርት ቤት የቀንን ግማሽ ቀን የቀን ግማሽ ሙያ ነበር የምንማረው በዛን ጊዜ ረጅም ጊዜ ማለት ነው። ከዛም በኋላ እሱን ጨርሼ ድራፍቲንግ ግራጁዌት አደረኩ። እድለኛ ሆኜ እዛው ትምህርት ቤት ሜክሲኮ ነበር የጨረስኩት ተግባረ ሜክሲኮ። ብዙም ሳይርቅ እዛው አካባቢ ቲኮዲድ የሚባል ካምፓኒ ለ2 ዓመት ሰራሁ በድራፍቲንግ። እንደ አጋጣሚ ሆኖ ደግሞ ጣሊያን የመሄድ ቤተሰብ ነበሩኝ ጣሊያን። ከዛ ያ ዘመዶች ጣሊያንና አስመራ ብዙ የተያዘ ነው እና የአክስቶቼ ልጆች ነበሩ። እድል አገኘሁና ወደ ጣሊያን ሄድኩኝ። ወደ ቱሪስት ሄድኩኝ። 5 ዓመት ጣሊያን ነበርኩ ማለት ነው። የከተማ ነው ሮም ነበርኩ። ደስ ይል ነበር የመጀመሪያ ስደት። ከዛ ደግሞ አሁንም ስደት አይቋረጥም። ወደ አሜሪካ ደግሞ በቱሪስት መጣሁ። ልክ ጣሊያን በቱሪስት እንደሄድኩት አክቹአሊ እኔ እድለኛ ነኝ ማለት እችላለሁ። ብዙ አልተንገላታሁም። ቀጥታ አትላንታ በቱሪስት መጣሁ። ከመጣሁ በኋላ ማንም እንደምናደርገው አሳይለም ጠይቄ አሳይለም ወረቀቴን አገኘሁ እልሃለሁ።
በጣም አሪፍ እና ብዙ ረጅም ጊዜ የራሴ ስራ መጀመሪያ ላይ እንደመጣው ምን ሰራሽ? ጋዝ ስቴሽን ብዙ አልጠላውም። የሚገርምህ ነገር እንዳልኩ እድለኛ ነኝ የምለው እንደዛ ነው። ወረቀቱም ተሎ ነበር የተሳካልኝ። ከዛ ጋዝ ስቴሽንም ሰራሁ 4 አመት። ከ4 አመት በኋላ ብለምፒ የሚባል ስሙን ካወቅከው አይደል ፍራንቻይዝ ያው ቀደም ያየኸው ወደ 15 አመት ፍራንቻይዝ የራሴ ፍራንቻይዝ ሳንዱች ቤት ነበረኝ። ልክ እሱ እንደተዘጋ ደግሞ አሁን ወደዚህ ኤስኤንኤስ ከፈትን ማለት ነው። እና ባጭሩ እና ኑሮ አትላንታ ጥሩ ተቀበለሽ? አትላንታን ብቻ ነው የማውቀው። አትላንታን በጣም ነው የምወደው እና በጣም ጥሩ ተቀብላኛለችም። ጥሩ ወደዋለሁ በቃ። እና አገሬ እንደ አገሬ ሁለተኛ አገሬ ይመስለኛል። ስደት ጥሩ ባይሆንም እንደ አገሬ ቤት ባይሆንም እኔ ብዙ እድለኛ ሆኜ እንዳልኩ ብዙ መጥፎ ነገር አላየሁም። ተመስገን ነው፣ እግዚአብሔር ይመስገን። አይ ሁላችንም ለዛ ነው የመጣንበትና ምንድነው አሁን አሁን በፍራንቻይዝም ስትሰሪ ነበር። አሁን ደግሞ እዚህኛው ሬስቶራንት ገብተሻል። እንግዲህ ሁሌ አሁን የምናሳየው አልጋ ባልጋ ብቻ ያለው ነው ያለቀውን ቤት መልኩን ምናምን ብቻ ሳይሆን እዚህ ጋር ለማረፍ ብዙ የምታልፊያቸው ችግሮች አሉ። አሁን ቢዝነስ ለመክፈት የሚፈልጉ ሰዎች አሉ ምናምንና ቻሌንጁ ምን ነው? ቻሌንጁ ስራ ሳይመርጡ መስራት ነው የምለው እኔ። ያው ወደ ኋላ ልመልስህና አዲስ አበባ አሁን ግራጁዌት አድርጌ የመንግስት ስራ ሰርቻለሁ ምናምን ብዬ ጣሊያን ገብቼ ግን እንደማንም ሳህና ጥቤ እዚህ መጥቼ ኤኒ ጋዝ ስቴሽንም ኤኒ ስራ ግራፕ አድርጎ ነው ሁሉም ከእንደዛ ከትንሽ ተነስተክ ነው ወደ እንትን የምትለውና ስራ ካልመረጥክ እኔ ሁሉም ስራ ሰክሰስፉል ያደርጋል ነው የምለው። ዋናው ስራ ሰርቶ መገኘቱ ነው እና ለዛ ነው የምለው ሰክሰስፉል ለመሆን መስራት ነው። አሁንም ገና ካሁን በኋላ ያው አሁንም እያለማመድን ነው። አዲስ ከስክራች ተነስተን እንትን እያልን ነው። አይነው ነገ የተሻለ እንደሚሆን እና ስራ ካለ ሁሌ ስራን ወደፊት ስራና ስራ ብቻ ነው እኔ የማምንበት። የሰራ ሰው ደግሞ ለውጥ ያመጣል። በዛ ነው የማምነው። ስለ ቤተሰብ አውሪኝ። ቤተሰብ አፈራሽ? ቤተሰብ አፈራው። ቤተሰብ አግብቼ ባለቤቴ አክቹአሊ ከእናንተ ከመጣችሁበት ስቴት የመጣ ነው። አስመጣሽው? አስመጣሁት። አንበሳ ነኝ ይኸውልህ። አስመጣሁት። ያንን ያክል ዲሲን ጥሎ መውጣት ከባድ ነው። ከባድ ሰው ነሽ ማለት ነው እንዴ? ፍቅር ካለ ሁሉም አለና በጣም ጥሩ ሰው። እንዴ ለፊያሜታ እኮ ከባድ ናቸው። መጽሐፍም ተጽፎላቸው የለ እንኳን አንድ ሰው ከዲሲ ማጥመጣት። እግዚአብሔር ይመስገን። እንደዛ ነው እልሃለሁ። እንዴት ተገናኛችሁ? እንዴት ተገናኘን? ያው አንቺ እንዳመጣሽው ምንም ማስረጃ ያስፈልጋል። በጓደኛ ነው የተገናኘ ነው። ያው ግን ከዛ በፊት ተውቁ ነበር። ኳስ ሊጫወት መጥቶ ምናምን በአይን ምናምን ተዋውቀን ነበር። ከዛ በጓደኛ ተዋወቅን። በጣም ደስተኛ ሆነን አብረን እየኖርን ነው። አንድ ልጅ አፍርተናል። ሬስቶራንት ተሰይሞላታል። በጣም እንደዛ ነው እልሃለሁ። በጣም አሪፍ። እንግዲህ አሁን ብዙ ነገር አንስተናል። እንግዲህ ከማጠቃላችን በፊት ቀረ እንደው አልተነሳም ብትዩም ደግሞ ቅድም እስካሁን ያልዞርንባቸው በደንብ አተኩረሽ ልትነግሪያቸው ልትናገር የምትፈልጊያቸው ነገሮች ቅድም አሁን ስንገባ እኛም ሳምቡሳ ምናምን አይተናል። በጣም ባለሙያ ነሽ ሲባል ሰምተናል። እዚህ ቤት መጥተው ሳምቡሳ የሚጠቀሙ ሰዎች እንዲሁም ደግሞ አጥር ያለ ፕሮግራም ያላቸው ካተሪንግ ፊንገር ስናክ ምናምን ነገር አይነት ያላቸው ሰዎች ቢፈልጉ በብዛት ማግኘት የሚችሉትም ሌሎችም ተጨማሪ እዚህ ቤት ከመጡ መታወቅ ያለባቸው የምትያቸው ነገሮች ያላነሳችሁ ካሉ በደንብ አተኩረሽ ንገሪን። እስከዛ በኋላ የምትገኙበትን አድራሻ፣ ስልክ ቁጥር። ኦኬ መጀመሪያ የምለው እኔ እዚህ ቤት መታችሁ የለም ብቻ ነው የሌለው፣ ሁሉ ነገር አለ በአቅማችን። እንደገና ደግሞ የምትፈልጉትን ሰዎች እንደዚህ ያድርጉ፣ ይሄን አምጡ፣ ይሄን አለ ሬዲ ነን ለማቅረብ። ሁሉ ነገር አለ። ምግብን በተመለከተ እንጀራም ስጋም። አሁን ግራጁዌሽን ሰርግ ምን ሲሆን ትልልቅ ኦርደር መቀበል ጀምረናል። ሁሉ ነገር አለ። ጠላ ጠጅ በኦርደር እናዘጋጃለን። እንዳየኸው ሳምቡሳም አለ፣ ሳንዱችም አለ። ልጆቻቸውን ይዘው መጥተው ቤት ቀድም ነገር ያለው ቤተሰቦቻቸው እንጀራ ያበሻ ምግብ ምናምን ሲመገቡ ልጆቹ ሳንዱች ሃትዊንግም ለፊውቸር እያሰብን ነውና ሁሉ ነገር አለ ነው የምለው። መጣችሁ እዩን። አድራሻችን 1982 ሜን ስትሪት ስኔቨል ጆርጂያ ነው እና መጣችሁ ጎብኙን። ሁሉ ነገር ተደስታችሁ ትወጣላችሁ እንላለን። ኢትዮጵያ ሄደሽ ታውቂያለሽ ወይ? አስመራ ሄደሽ ታውቂያለሽ? አስመራ ሄጄ አውቃለሁ። በቅርብ ሄጄ አውቃለሁ። እናቴ ታማ 1-2 ተመላለስሽ እሄዳለሁ። አስመራ በየጊዜው እሄዳለሁ። እንደዛው እንዳማረባት እሄዳለሁ። እንዳማረባት ያው እድገቱን ባላቅም ቤተሰብ እዛ ስላሉ አሁን ነፍሳቸውን በአጸደ ገነት ያኑረው አርፈዋል። ግን ተመላልሼ ነበር። ተመላልሼ ቪዚት አደርጋለሁ።
በጣም አሪፍ እንግዲህ ለዚህም አሁን ልደረሽበት ያለብሽባቸው ነገሮች እንደመጣሽም እንግዲህ የተቀበሉ ሰዎች ስፖንሰር ሊሆኑ ይችላሉ ማጣቂያቸው ዘመዶች ሊሆኑ ይችላሉ አሁን ልደረሽበት ከጎንሽ ባለቤትሽም እንደማያገዝሽ ሌሎችም ሰዎች አብሮሽ የሚሰሩ አሉ ጠቅላላ አድርገሽ እንግዲህ አሁን በጣም አመሰግናለሁ በጣም እድለኛ ነኝ ብዙ ጥሩ ሰዎች ከጎን ያሉ አመሰግናለሁ ባለቤቴ በጣም የኔ ሰፖርተር ነው ሁሉን ነገር አንድ ነገር ሲያስብ ይሄን ብሎ የሚያስፈቅደኝ እኔን ነውና በጣም እግዚአብሔር ይስጥልኝ ወደሃለሁ አከብራለሁ ወልልኝ ይሰማል ቪዲዮ ሲያልቅ ይሰማል ቪዲዮ ስታይ በጣም አከብራለሁ እሱ ባይኖር እዚህ ደረጃ አልደርስም እላለሁ እሱ ደግሞ ቅድም የኋላ ነኝ እንጂ ያለሁት ሁሉ ነገር ያለችው እሷ ነች በጣም እርስ በርስ እንዴት ነው እንዴ በጣም ተካክለ እግዚአብሔር ይመስገን በጣም ጥሩ ነው ያለነው አድራሻ ስልክ ቁጥር አድራሻ 1982 ሜን ስትሪት ቴሌፎናችን 404-997-3785 እኛም ዲስክሪፕሽን ላይ ፒን ኮሜንት ላይ ሙሉውን አድራሻውን ይደውሉላችኋል እንግዲህ በእርግጠኛነት መጥቶ ያገር ከዛ ከመዝጋታችን በፊት ግን እስቲ በትግረኛ ጦምቡን ካላታው በትግረኛ እንደዚህ ቦታ እንገኛለን ከሌ ይባላልው እዚህ ቦታ ብትመጡ ምናምን ብለሽ በትግረኛ ደግሞ አልጋነሽ ባህል 1982 ሜን ስትሪት ተረከብ መጽሁም ህተቱና ሁሉ ነገር አለው ድጎደለ የለን ጥራይ ሰላም ንጹ እንመጣለን የተወደዳችሁ እዚህ ቸቤ ሚዲያ አትላንታ ላይ ተገኝተን እዚህ ኤስኤንኤስ አበሻ ማርኬት ተገኝተን እንግዲህ የሰራነው ፕሮግራም ይሄን ይመስላል በእርግጠኝነት እዚህ አካባቢ ያላችሁ እንዲሁም ደግሞ በአካባቢ ከተማ ያላችሁ በሙሉ መጣችሁ ትጎበኛችሁ አላችሁ ተስፋ እናደርጋለን እንዴም ደግሞ እንደኛ ለስራም ለጉብኝትም ወደዚህ አካባቢ ትመጡ ሰዎች ስታባ ያርጋችሁ ያለውን ነገር ሰፖርት እንድታደርጓቸው እንድታግዟቸው ከዚህ ማልፎ ደግሞ ሌሎች እዚህ ቤት ሰፋ ሲል ብዙ የሚመጡ የሚቀጠሩ ኢትዮጵያኖች ናቸው ብዙ ኢትዮጵያኖች ስራ አይደል ይከፈታል እነሱም ደግሞ ከፍ ብለው ብራንች 1 2 ያሉ እንግዲህ ፍራንቻይዝ ቀደም ፍራንቻይዝ በጣም ልምድ አላት እንድናስፋፋ እንድናግዛቸው እኛም ጥሪ እናቀርባለን እኛም እዚህ ቦታ ላይ ተገኝተን ስራ ነው ፕሮግራም ይሄን ይመስላል ሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ እዚህ ጋር መቀመጥ ትችላለህ እሺ ህክምናን በተመለከተ እሱን አንድ መፍትሄ ይዘንላችሁ ነው የመጣ ነው በጣም በደስታ ነው የምንቀበላችሁ ሂል ስማርት ክሊኒክ እንባላለን ስለዚህ በዚህ ቢዩቲፉል ስማይሏ ተጠብቃቸዋለች እሷ ራሷ ናይስ ጤና ይስጥልን እንደው ወገቤን ይዞኛልና መጀመሪያ የተቋቋመበት ምክንያት ብዙ የኛ ሀገር ሰው በሚፈልገው ሁኔታ እንዲታከም እዚህ ቢሮ ከመጣችሁ ሁሉም ነገር የህክምና ጉዳያችሁ ቤት ይፈጸማል ማለት ነው ታችሁ ጎብኙን አድራሻችን 6000 ስቲቨንሰን አቨኒው ስዊት 104 አሌክዛንድሪያ ቨርጂኒያ 22304 ስልክ ቁጥራችን ደግሞ 1877 271 4841